አግብቼ ልጅ አላገኘው የምትሉ ቅንጣት እንዳታስቡ። ይሄ የማን ስራ ነው? የእግዚአብሔር ስራ ነው። እድሜ አልፏል፣ ጊዜ አልፏል፣ አይመለከታቸውም። እሱ አይገባችሁም። እሱ የእግዚአብሔር ስራ ነው። በስርዓት አግቡ፣ የእግዚአብሔር ስጦታ ጠብቁ። በቃ ከፈቀደ ይሰጣል። እንዲሁም ከፈቀደ ዘግየት አድርጎ ይሰጣል። በእኛ አስተሳሰብ ነው ዘግየት እንጂ እግዚአብሔር ቢዘገይም ፈጥኖ ይደርሳል ነው የሚለው። የዘገየ ይመስለናል፣ ሲደርስ ግን መዘግየቱን እንረሳዋለን። ለእርሱ አይዘገይበትም፣ እኛ ነን ይመስለን። እግዚአብሔር ይሰጣል። ሆኖም ግን ባልና ሚስት በፍቅር እየኖሩ እየጾሙ እየጸለዩ እንደ ዘካርያስ እንደ ኤልሳቤጥ እንደ ሐና እንደ ኢያቄም እንደ ጸጋ አዛብ እንደ እግዚአብሔርን እያገለገሉ ልጅ ባይኖረንም በፍቅር እንኖራለን ብለው በእግዚአብሔር ፊት የተወደደ ሆነው መኖር ከፈቀደ ይሰጣል። እግዚአብሔር የሚያዝንበትና እነርሱ የሚፋቱበት አይነት ከሆነ ደግሞ ላይሰጥ ይችላል። ሕመም የመሳሰለ መከራ የሚመጣበት ልጅ ወለው እነሱ እግዚአብሔርን እንዳያማርሩ ላይሰጥ ይችላል። በመስጠትም በመንሳትም እግዚአብሔር ዓላማ አለው። ለበጎ ነው፣ ነገር ሁሉ ለበጎ ነው። በዚህ ጉዳይ ላይ በጣም የሚተክዙ ቤተሰቦች፣ ዘመድ አዝማዶች፣ የቤተ ክርስቲያን ልጆች ካሉ ወደ ካህናት ላኳቸው። እንመክራለን፣ እንጸልያለን። እኛ ደግሞ ወደ አቡነ እስትንፋሰ ክርስቶስ ወደ እነ አባ ኪሮስ ሪፈር። አባ ኪሮስን ተማጽኖ ልጅ አጣማን ነው ቃል ኪዳናቸው። በዘጠኝ የሚዘከሩ እዚሁ ቀበና መድኃኔዓለምን የማገለግልበት በዘጠኝ የሚዘከሩ እስትንፋሰ ክርስቶስ አሉ። እስትንፋሰ ክርስቶስ በረከታቸው ይደርብን። በተጋባን 8 ዓመት በተጋባን 9 ዓመት እችንማ ለምደናታል። እንዲሁም ከረፈደ ላንናገራት እንችላለን። በቃ ለምደናታል እችን ታምን። ባለፉት ጊዜያት ግን በተጋባን 15 ዓመት 16 ዓመት በደንብ እየመጣ ነው። በጻድቁ እስትንፋሰ ክርስቶስ ጠበል ገድላቸውን አዝለን በዘጠኝ መተን ተማጽነን በሰላቸው ፊት ተማጽነን ልጅ አገነኘን እያሉ ልጅ አቅፈው የሚመጡ ብዙዎች አሉ። እግዚአብሔር ይችላል በሉ ተናገሩት። መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ላይ ድንቅ ነው። ወገኖቼ ልጅ አልወለዱም ብላችሁ እንዳትወቅሷቸው፣ የእግዚአብሔር ስጦታ ነው። ይልቅ ጸልዩላቸው፣ ወደ ካህን ላኳቸው። እየጾሙ እየጸለዩ በፈቀደ ጊዜ ይሰጣቸዋል። ካልሆነ ደግሞ በጸጋ ተቀብለው በደስታ ይኖራሉ። ሁሉ ልጃቸው ይሆናል። ምን ችግር አለ? ኢትዮጵያ ሁሉ ልጃቸው፣ ቤተክርስቲያን ልጅ ሁሉ ልጃቸው ሆኖ ይኖራል። እናም ዘር መተካት ስንል ሰጪ እግዚአብሔር ነው።